አይ እግዚአብሔር አልቻለም ማለት አልወጣልኝም። ለዛ ነው ለካሪ ነበር ከትዝታሽ ቢሊየነሩ ለማኝ ምን አይነት ገብገባና ገንዘብ ማይበቃችሁ ሰው ብትሆኑ ነው ቢሊየነር እየሆናችሁ 3 ቤት 3 መኪና እንዲሁም ደግሞ የተለያዩ ሀብት ንብረት እያላችሁ ልክ እንደዚህ የምትለምኑት? ሰላም ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁልኝ? ሰሞኑኛ ወቅታዊ አነጋጋሪ የሆነ ቪዲዮችን ይዤላችሁ መጥቻለሁ። ታዲያ ቤተሰቦች ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ፣ የሚለቃቸው ቪዲዮች ላይክ ማድረጋችሁን አትርሱ። ወደ ቪዲዮቹ ቤተሰቦች በመጀመሪያ ማሰማችሁ ቪዲዮ ምንድነው? ሰበር መረጃ እየተሰማ ነበር። እጅግ በጣም አሳዛኝ መረጃም እየወጣ ነበር። እስኪ ደግሞ ይህ መረጃ ሰምተን እንመለስ። አሳዛኝ ሰበር ዜና ተሰምቷል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የገዳማት መምሪያ የበላይ ኃላፊ የነበሩት ሊቀ ጳጳስ ብፁዕ አቡነ ዕንባቆም ከዚህ ዓለም ድካም ማረፋቸው ተሰምቷል። ስርዓተ ቀብራቸውም ነገ ጥር 19 2018 ዓ.ም በተማሩበት በመነኮሱበትና ለረጅም ዓመታት ባገለገሉበት በታላቁ ገዳም በደብረ ሊባኖስ እንደሚፈጸም ተገልጿል። የአባታችን በረከታቸው ይደርብን፣ ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸው እንዲሁም ለመላው የኦርቶዶክስ ምዕመን መጽናናትን እንመኛለን። ያው ቤተሰቦች እንደሰማችሁት ነው። አባታችን እግዚአብሔር ነፍሳቸውን በአጸደ ገነት ያቆይልን፣ እግዚአብሔር ነፍሳቸውን ይማርልን ያላችሁ እናንተን የአባታችን በረከት ይደርብልኝ ያላችሁ መጻፋችሁን አትርሱ። ኮሜንት ላይ ወደ ኔክስት ቤተሰቦች ኦርቶዶክስ ተዋሕዶ ቤተክርስቲያን የማትቀበላቸው ህጎች እንዳሉ አዲስ መረጃዎች እየወጡ ነበረ። እስኪ ደግሞ እነዚህ መረጃዎች ሰምተን እንመለስ። የኦርቶዶክስ ተዋሕዶ ቤተክርስቲያን 90% ሃይማኖት 10% ባህል በሚል መሪ ቃል የሚንቀሳቀሱና ጭፈራን ከሃይማኖታዊ ስነ ስርዓት ጋር ለመቀላቀል የሚሞክሩ ድርጊቶችን እንደማትቀበል ገልጻለች። ትናንት ምሽት በእንጦጦ ኪዳነ ምሕረት ገዳም በተካሄደው አውደ ምሕረት ትምህርት ላይ አንድ የቤተክርስቲያኗ መምህር ባስተላለፉት ጥብቅ መልእክት በሃይማኖት ስም የሚደረጉ ማናቸውም አይነት የጭፈራ ስርዓት ቤተክርስቲያንን የማይከተሉ እንቅስቃሴዎች በፍጹም ተቀባይነት እንደሌላቸው ገልጸዋል። መምህሩ በመልእክት ቸው ላይ በልዩ ሁኔታ እንዳሳስቡት አርቲስቶችና ታዋቂ ነን የሚሉ ምዕመናን የቤተክርስቲያኗን ጥንታዊ ዶግማ፣ መሰረተ እምነት እና ቀኖና ህገጋት የመጠበቅ የማክበር ግዴታ እንዳለባቸው ገልጸዋል። ታዋቂነት በቤተክርስቲያን ስርዓት ላይ የራስን ፈጠራ ለመጨመር ወይም ስርዓትን ለማናጋት መብት እንደማይሰጥም ተመላክቷል። ታዋቂ ግለሰቦች ለብዙሃኑ አራያ ስለሚሆኑ በሚያደርጉት እንቅስቃሴ ሁሉ የቤተክርስቲያንን ቅድስና ሊጠብቁ ይገባል ያሉት መምህሩ ከቅርብ ጊዜ ወዲህ በታዋቂ ሰዎች ዘንድ የሚታየው ሃይማኖትን ከጭፈራ ጋር የመቀላቀል አዝማሚያ በአስቸኳይ ሊታረም እንደሚገባም አሳስበዋል። የቤተሰቦች መረጃዎቹን እንደሰማችሁት ነው። ታዲያ እናንተስ መረጃ የሚሰማችሁ የግል ሀሳብና ኮሜንት ላይ አስቀምጡ። ሌላ ደግሞ ቤተሰቦች ሳምንቱን ሲያነጋግር የነበረ አንድ እጅግ በጣም አስገራሚና አስደንጋጭ መረጃ እየወጣ ነበር። እርሱ ምንድነው? አንዲት ወጣት እህታችን መደፈሯን ለመናገር በፖሊስ ጣቢያ በሄደችበት ሰዓት ላይ በድጋሚ ደግሞ በፖሊስ አዛዡ መደፈሯ በድጋሚ እየተነገረ ነበር። እስኪ ደግሞ ይሄ መረጃም ሰምተን ነበር። ምን አይነት ጭካኔ ነው! የ15 ዓመቷን ታዳጊ የደረሰባትን የአስገድዶ መድፈር ወንጀል ለምታውቀው የጸጥታ አካል ለማሳወቅ በሄደችበትም በድጋሚ በጸጥታ አካሉ ጥቃት እንደተፈጸመባት ነው የተሰማው። አንደኛ ተከሳሽ አለማየሁ ሙሉ እንዲሁም ደግሞ ሁለተኛ ተከሳሽ አየለ ዳጌስ የተባሉ ግለሰቦችም ጥቅምት 10 ቀን 2018 ዓ.ም ምሽት ወንጀል መፈጸማቸው በማስረጃ ተረጋግጧል። አንደኛ ተከሳሽ አለማየሁ ሙሉ የታዳጊዋ ቤተሰቦች አለመኖራቸውን አይቶ በጉልበት የመድፈር ጥቃት የፈጸመባት ሲሆንም ቤተሰቦቿ ሳይመጡ ለምታውቀው የጸጥታ አካል የተፈጸመባትን የመድፈር ጥቃት እንዳመለከተችም ገልጿል። ሁለተኛ ተከሳሽና እንዲሁም ደግሞ የጸጥታ አካል የሆነው አየለ ደጌሳም የተበዳይዋን አቤቱታ ከሰማ በኋላ ወደ ፍትህ ቦታ መውሰድ ሲገባው እዚህ ጠብቂኝ ብሎ ሆቴል የመኝታ ክፍል ከተከራየ በኋላ ናይ እዚህ ቃልሽን ትሰጫለሽ ብሎ በድጋሚ የግብረ ስጋ ድፍረት በደል እንደፈጸመባት በማስረጃ ተረጋግጧል። ጥር 5 ቀን 2018 ዓ.ም በዋለው ችሎት አንደኛ ተከሳሽ አለማየሁ ሙሉ በ13 ዓመት እስራት እንዲቀጣ ሲወሰንበትም እንዲሁም ደግሞ ሁለተኛ ተከሳሽ አየለ ደጌሳ ወይም የጸጥታ አካሉ ደግሞ በ15 ዓመት እንዲቀጣ የወሰነበት መሆኑ ብስራት ራዲዮ ዘግቧል። ቤተሰቦች እጅግ በጣም አሳዛኝ እጅግ በጣም ልብ የሚሰብር መረጃ ነበር ሰምተን የተመለስነው። ታዲያ ቤተሰቦች እናንተስ የመረጃ ሰሙ ምን አይነት ስሜት ተሰማችሁ? የሚሰማችሁን የግል ሀሳብና አስተያየት ኮሜንት ላይ አስቀምጡ። ማሰማችሁ መረጃ ምንድነው? ቤተሰቦች ዓለምን ጉድ ያስባለ አንድ መረጃ ወጥቶ ነበር። እርሱ ምንድነው? ቢሊየነሩ ለማኝ እጅግ በጣም ብዙ ሰዎችን ሲያስገርም ነበር። ምን አይነት ለመና ሱስ ቢኖርበት ነው ሰው ከሚሊየነር አልፎ ቢሊየነር ሆኖ የሚለምነው ብሎ ዓለም ሁሉ ሲነጋገርበት የነበረ አንድ መረጃ ነበር። እስኪ ደግሞ ይሄን ቪዲዮም ሰምተን እንመለስ።
ቢሊየነሩ ለማኝ ምን አይነት ገብገባና ገንዘብ ማይበቃችሁ ሰው ብትሆኑ ነው ቢሊየነር እየሆናችሁ 3 ቤት 3 መኪና እንዲሁም ደግሞ የተለያዩ ሀብት ንብረት እያላችሁ ልክ እንደዚህ የምትለምኑት? ይህ ሰውዬም እንግዲህ ህንዳዊ ነው። እንዲሁም ደግሞ በህንድ ባዛርና የገበያ ማዕከሎች ላይ እየዞረ እንግዲህ ለአመታት የምትመለከቱት 4 እግር ያለው ተሽከርካሪ ጎማ ላይ በመቀመጥ እየዞረ ይለምናል። ነገር ግን በህንድ ውስጥ የነፍስ አድን ሰራተኞች እንዲሁም ደግሞ ሴቶችና ህጻናትን በተለይም ደግሞ በልመና ላይ የተሰማሩ ሰዎችን ከልመና ለማውጣትና የሚለምኑ ሰዎችን ቁጥር ለመቀነስ በተደረገ ምርመራ አማካኝነት እንግዲህ ግራውንድ ፕላስ 3 ቤትን ጨምሮ የተለያዩ 3 ቤቶች እንዲሁም ደግሞ 3 ዘመናዊ መኪናና አዲስ ዲዛይር መኪና በስሙ እንዳለውና እንዲሁም በተጨማሪ ደግሞ ባለበት የችግር እንዲሁም ደግሞ የአካል ጉዳተኝነት ምክንያት እንግዲህ ከመንግስት ባለ 1 መኝታ ቤት የራሱ ኪችን እንዲሁም ደግሞ የተለያዩ ነገሮች እየተሟላለት ግራውንድ ላይ ቤት እንደተሰጠው ጭምር ይደረስበታል ማለት ነው። ይህ ሰውዬም እንግዲህ ሚሊዮነር ብቻ ሳይሆን ቢሊዮነር እንደሆነ ጭምር ነው የተደረሰበት። እንዲሁም ደግሞ የተለያዩ ጥሬ ገንዘቦች በጣም ብዙ ጥሬ ገንዘቦች እንዳሉት ጭምር ነው የተነገረው። ሰውዬም እንግዲህ እጅግ በጣም ዓለምን እያነጋገረ ይገኛል። ይህንን ነገር ያደረገበት በቂ ምክንያት ምን እንደሆነ አይታወቅም። ያለው ገንዘብን ሳይሰራበት ቁጭ ብሎ ቢመገበት ራሱ እስከ እድሜ መጨረሻው ድረስ ሊጠቀምበት የሚችል ሰው ነው። እንዲሁም ያሉትን መኪናና ቤቶች በሙሉ እያከራየ የሚጠቀም ሰው ነው። ለምን እየለመነ እንደሆነ ጭምር እንግዲህ ዓለምን እያነጋገረ ይገኛል። በዚህ ሰውዬ ድርጊት ሀሳብ ካላችሁ ኮሜንት ላይ አጋሩኝ። በሌሎች መረጃዎች በድጋሚ መልሳለሁ። የፕላስ ምልክቷን ተጭናችሁ ቤተሰቡን መልካም ቀን ይሁንላችሁ። ቤተሰቦች ከእንደዚህ አይነት ሱስ ከእንደዚህ አይነት አመል ያውጣን። ምክንያቱም እጅግ በጣም ብዙ ሰዎች ተቸግረው ነው የሚለምኑት። እጅግ በጣም ብዙ የተቸገሩ ሰዎች ደግሞ ብር እንዲያገኙ የሚያደርጓቸው አንዳንድ ነገሮች እንደዚህ አይነት ሰዎች ስላሉ ነው። ምክንያቱም እጅግ ሁሉም ሰዎች በእንደዚህ አይነት አስተሳሰብ ይታሰቡና ትክክለኛ እርዳታና ትክክለኛ የሆነ ገንዘብ እንዳያገኝ ነው የሚያደርገው። ምክንያቱም የሰው ያደረገው ድርጊት ዓለምን ሲያነጋግር ነበር። ታዲያ እናንተስ የመረጃ ስሜት ተሰማችሁ? ሀሳባችሁን በድጋሚ ኮሜንት ላይ አስቀምጡ። ሌላ ደግሞ ቤተሰቦች ሰይፉ ፋንታሁን ባለፈው ዕለት ነፃነት ወርቅነህ ህይወቱ ያለፈችው ቤት ውስጥ ነው ብሎ በሰዓቱ የነበረው ነገር እየተናገረ ነበር። እስኪ ደግሞ ቪዲዮም ሰምተን እንመለስ። ነፃነት ወርቅነህ በነገራችን ላይ ህይወቱ ያለፈችው ቤት ውስጥ ነው። ሐኪም ቤት ሳይደርስ ነው የሚኖረው። ከባለቤቱ እናት ጋር ነው ባለፈው የሄድንበት ቤት ማለት ነው። አዎ። እና ጧት ላይ እንግዲህ ጁስ ከቁርስ ጋር ጁስ መጠጣት ፈልጋለሁ አለ። ጁስ ተሰጠው። ከዛ አስመለሰ። ሲያስመልስ እሳቸውም ተደናግጠው ጓደኞቹን አስናቀ ጋር ጠሩ። አስናቀም እየመጣ ጠብታ አምቡላንስን ጠራ። ከዛ የጠብታ አምቡላንስ ሰዎች እንደዛ እንደው ያው ፈጣን ናቸው ሲባል እናውቃለን። በጣም ግን ያኔ በጣም በፍጥነት ነው የመጡት። እግዚአብሔር ይስጣቸው። እና ከዛ በመጡበት አጋጣሚ እዛው ኦክሲጅን ሊሰጡት ሞከሩ። ከዛ እንግዲህ ይዘውት ወደ ያኔት ሆስፒታል ነው መጀመሪያ ሄደው። እዛው አያት አካባቢ ያለ ሆስፒታል ነውና እዛ ኮሪደር ላይ ዶክተሩ አይታው ህይወቱ አልፏል ብላለች። ከዛ ተመለሱ ወደ ቤት ተመለሱና እንግዲህ እኔ የደረስኩት ያኔ ነው። አስናቀ ደውሎልኝ ቤት ደረስኩኝ። የአምቡላንሱን ሾፌር ጠየቁት። ከዛ የሆነውን ነገር አሁን እንዲህ ነው እንግዲህ ለበርካታ ጊዜያት ሲያመው ስለነበረ ይህ ነገር ከዛ አንፃር የተከሰተ ይመስለኛል አለ። ስደርስ ግን ምን ነበር አልኩት። እኛም ስንደርስ ያው ቤተሰብ እንግዲህ እንዲያረጋግጥ ስለፈለግን ነው እንጂ ቦታው ላይ ስንደርስ ገና ህይወቱ አልፏል አለ። ይሄው ቤተሰቦች እንደሰማችሁት ነው። እጅግ በጣም ብዙ ጊዜ የህክምና ባለሙያዎች የሚያደርጉት ነገር ምናልባት ትክክል መሆኑን የሚያሳይ ነገር ነበር ሰምተን የተመለስነው። ምናልባት ቤተሰቦች እንዳይረበሹ ያ ነገር ቤት ውስጥ አልፎ ቢሆን ኖሮ ይሄ ነገር ካለፈ በኋላ ምናልባት ቤተሰቦቹ እንዳይቆጫቸው ነበር ይህን ድርጊት ያደረጉት። ታዲያ ቤተሰቦች እናንተስ ከዚህ ድርጊት ምን አይነት ትምህርት ተማራችሁ? የሚሰማችሁን ሀሳብና አስተያየት ኮሜንት ላይ አስቀምጡ። ሳምንቱን ሲያነጋግር የነበረ አንድ ድርጊት ነበር። እርሱም ምንድነው? የብልት ቀዶ ጥገና ኢትዮጵያ ውስጥ መካሄዱ እየተነገረ ነበረ። ጉዳዩም ሲያስገርም የነበረው ደግሞ እጅግ በጣም ብዙ ሰዎችም እነ ሰይፉ ፋንታሁንም ተገርመው ሲያጋሩ የነበሩበት ምክንያት እሱም ምንድነው? ይህ ሰውዬ ራሱ ነበረ ራሱ ይህን ድርጊት ያደረገ። ይህን ድርጊት ሰሙ ምን አይነት ስሜት ተሰማችሁ? እጅግ በጣም ነው የሚገርመው። ምን አይነት ጥፋት ቢኖርበት ምን አይነት ጸጸት በአእምሮ ውስጥ ቢያርፍበት ነው ይህን ነገር ሊያደርግ የተነሳሳው ተብሎ እጅግ በጣም ብዙ ሰዎችም የተለያዩ መረጃዎችን እየተቀባበሉ ነበር። እስኪ ደግሞ እነዚህ መረጃዎችን ሰምተን ነበር። ያልተጠበቀው እውነት ይፋ ሆኗል። በአለርት ሆስፒታል ለ6 ሰዓታት በተደረገ ቀዶ ጥገና ብልቱ ተቀጥሎለታል የተባለው ወጣት ብልቱ ለምን ተቆረጠ ለሚለው ጥያቄ ሐኪሙ ምላሽ ሰጥተዋል። ብዙዎቻችሁ ስትጠይቁት የነበረውን ምስጢር ልንገራችሁ። ቀዶ ጥገናውን የመሩት ዶክተር ከታዲያስ አዲስ ጋር በነበራቸው ቆይታ እንደገለጹት
የገለጹት ግለሰቡ ብልቱን ራሱ በራሱ በምላጭ ቆርጦ የጣለው መሆኑን አረጋግጠዋል። ክስተቱ የተፈጸመው ባለፈው ሳምንት ቅዳሜ ከሌሊቱ 6 ሰዓት ላይ ሲሆን ግለሰቡ ለምን እንዲህ እንዳደረገ ዶክተሩ ለጊዜው ምክንያቱን መግለጽ አልፈለጉም። ዶክተሩ እንደሚሉት ግለሰቡ ሲቆርጠው እንዳይደማና እንዳያሙ የተጠቀማቸው ነገሮች ቢኖሩም ስቲልነታቸው እንዲጠበቅ ተደርጓል። ነገር ግን ቀዶ ጥገናው እንዲሳካ ያደረገው ዋነኛው ምክንያት ቆረጣው በምላጭ የተከናወነ ንጹህ ቆረጣ ወይም ክሊን ከት በመሆኑ ነው። የተጨፈለቀ ወይም የተከተከተ ቢሆን ኖሮ ስኬቱ አጠራጣሪ ይሆን ነበር ብለዋል። ይህ ድርጊት ብዙዎችን ግራ ጋብቷል። አንድ ሰው እንዲህ ያለውን ውሳኔ እንዲወስን ምን ሊገፋፋው ይችላል? በአሁኑ ሰዓት ወጣቱ በሰላም እያገገመ ይገኛል። የእናንተ አስተያየት ምንድነው? እንደዚህ ያሉ ድርጊቶች ከምን ሊመነጩ ይችላሉ? ሐሳባችሁን ኮሜንት ላይ አጋሩኝ። መልካም ጊዜ። ይሄው ቤተሰቦች እንደሰማችሁት ነው። ሰው እንዴት ራሱን አካል ላይ እንደዚህ ጉዳት ሊያደርስ ይችላል? እጅግ በጣም ብዙ ሰዎች ሲገረሙ ነበር። ታዲያ ነው ለእናንተ ቤተሰቦቼ ስለተገረምኩበት ይዤላችሁ መጥቼ ነበር። ታዲያ መረጃውን ከሰማችሁ በኋላ እናንተ የሚሰማችሁ ነው የግል ሀሳብና አስተያየት ኮሜንት ላይ አስቀምጡልኝ። እጅግ በጣም የሚገርም አጋጣሚ ነበር። ምክንያቱም ምን አይነት ጸጥታና ምን አይነት ነገር ቢፈጠርበት ነው ባይምሮ ላይ ይሄን ድርጊት ያደርግ የተነሳሳው ብሎ በቪዲዮ ላይ እንደሰማችሁት ሰይፉ የተለያየ ነገሮችን የተናገረ ነበር። ኮሜንት ላይ ሰማችሁን ሀሳብ ኮሜንት ላይ አስቀምጡልኝ። ቤተሰቦች የኢቢኤስ ቲቪ ጋዜጠኞች እንዲሁም ደግሞ የተለያዩ አርቲስቶች አሁን ድረስ ነፂ መሞቱን አላመንም እያሉ ነበር። እስኪ ደግሞ ይሄ ቪዲዮ ሰምተን እንመለስ። አሁን በቤተሰብ ጨዋታ ላይ ትልልቅ አባቶች ትልልቅ እናቶች ሁሉ ተመስጠው ነው የሚያልፉ። ሁሉም በየቤቱ የመያዝ አቅም አለው ነፂዬ። ለምንድነው ብትለኝ የሳቅ ምንጭ ስለሆነ እየሳቀ ነው የሚያዝናና። በተለይ ለኛ በጣም ከባድ ነው። ሐሙስ ዕለት አብረን ነበርን፣ ስቱዲዮ ነበር። ይሸሻል ነፂ ይሸሻል። ይሄ ተጠግተሽ የሆነ እውነታ እንድትጋፈጩ የማይፈልገው የሆነ ነገር አለ። ይሸሻል። የቀለደብኝ ገባ። ተለያየንና እኔ የሆነ ጥሩ ስሜት ላይ እንዳልሆነ መገመት ከጀመረን ቆይተናል። በርግጥ ግን ይሸሻል፣ አይፈልግም። የነፂ ሞት በጣም አስደንጋጭ የሚያደርገው ይሄ ነው። እድል አልሰጠንም። አንድ ቀን እንኳን ታሞ ሆስፒታል ሆኖ ወይ 2 ቀን እንኳን ሆኖ እድል አልሰጠንም እንድናስብ እንድንዘጋጅ ነው። ነፂዬ ይሄን አልችለውም የሚልሽ ነገር የለም። እችላለሁ፣ አደርጋለሁ ነው። ያንን ደግሞ በተግባር አይቼዋለሁ። በዚህ ላይ ደግሞ ያመነበትን የጻፈውን ስክሪፕት ቢገመገምለት እንኳን በተገመገመው ፎርማት አይሰራም። ራሱ ባመነበት ነው። ነፂዬ ትታሰራለህ እኮ መጥፎ ነው፣ ብዙ ማስፈራሪያ እየተሰጠ ነው ስል ልታሰራ ታዲያ ላመንኩበት ስራ እኮ ነው የምታሰረው። ምን ብዙ ማስጠንቀቂያ እየተሰጠ ነው፣ እሱ ጉዳዩ አይደለም። ግን እንደዚያም ሆኖ ኦዲየንሱ ልነግርሽ አልችልም፣ በር እየተገፋ መስተዋል። እኔ አንድ ነገር ሁሌ የምትቆጨኝ ነገር ምን አለ፣ የእውነቴን ነው የምላችሁ፣ ይሄ እንትን አይደለም። ልጆቼ መምጣት ይፈልጉ ነበር ነፂ ጋር የልጆች ፕሮግራም ላይና ሁሌ አንዳንዴ ለነገ የምናሳድራቸው ነገር በጣም ዋጋ ያስከፍላሉ። አሁን ሳስበው ምን አለበት በጊዜው አምጥቻቸው በነበረ እላለሁ። ነገ ዛሬ ስር ያው በቃ በስራ ምክንያት ምናምንም ቢሆን ደግሞ ባወርተንም ነበረ ይመጣሉ። በጣም ስለሚወዱ መምጣት ይፈልጋሉ። በቃ ይወዳደራሉ ብዬ በቃ አልሆነም። እና አንዳንድ ጊዜ ሳስበው ምን አለበት በቃ የሆነ ሰዎችን ስንወዳቸው የሆነ ነገር ማድረግ ስንፈልግ ማሳደር እንደሌለብንም እኔ ነፂ ሞት አስተምሮኛል። አይውሽ ባሉኝ ሰዓት ባረገው ይሄ ይመጣል ብዬ አልጠበቅኩም። ግን በቃ በጣም ደግሞ የምትቆጨኝ ደግሞ እቺ ናትና ሁላችንም ደግሞ የምናስባቸው ነገሮች ካሉ ብናረጋቸው የምንላቸው ሰዎችን እንወዳቸዋለን ማለትም ካለብን ለነገ የሚባል ነገር የለም። ዛሬ ብቻ ናት እቺ ሰዓት ናት ዋስትናችንና እሱም ትልቅ ትምህርት ነበር ለኔ። በቃ ይቆይ ምን አለበት በተለይ ደግሞ ቀኖች እየሄዱ በመጡ ቁጥር በጣም ተሰማኝ። ምን አለበት እቺን እንኳን ማድረግ ብችል እነሱንም ባስደስታቸው በቃ አብረውት አግኝተውት እንኳን ማለት ይሄ ቤተሰቦች እንደሰማችሁት ነው የነፂ ማንነት የነፂ ባህሪ እጅግ በጣም ብዙ አርቲስቶች እንዲወዱት ያደረገ ባህሪ ነው። ታዲያ የተለያዩ አርቲስቶችም አብሮት ብዙ ድራማን ብዙ ስራዎችን የሰሩ ሰዎችም ስለነፃነት ወርቅነህ ይሄን የመሰለ ምስክርነት እየሰጡ ነበር። ነፂን እግዚአብሔር ነፂን ነፍሱን በአጸደ ገነት ያቆየልን እያላችሁ ነው እናንተ ማሳባችሁ ኮሜንት ላይ አስቀምጡ። በመቀጠል ደግሞ ቤተሰቦች ማሰማችሁ ቪዲዮ ምንድነው ሶሻል ሚዲያ ላይ የተለያዩ ስራዎች የሚሰሩ ሰዎችን ሐሳብና አስተያየት ላይ ደግሞ የማይሆን ድርጊት የሚያደርጉ ሰዎች ላይ ትክክለኛ የሆነ ንግግር በመናገር የሚታወቁ ሰመረ ባሪያውም እጅግ በጣም አስገራሚ ነው ነገሮችን እየተናገረ ነበር። እስኪ ደግሞ የሰመረ ባሪያውን ነገር ሰምተን እንመለስ። ታክሲ ተሳፍረሽ ታውቂያለሽ? አዎ። ታክሲ ውስጥ ሁለት ሰው ነው መቀመጫ አብዛኛው ታክሲ ያለው ከመጨረሻ ወንበር ውጪ ጋቢናን ጨምሮ ሶስት ሰው ይጭኑልሻል ባለ ታክሲዎቹ። ለምን ለራሳቸው ይሄ ብዙ ሰው ስግብግብ ሆኖ ምናምን ይላል አይደለም። ሰልፍ ላይ ብዙ ሰው ስለሚኖር ለምን ጠበብ እያረግን አስቀምጠን ቦታው ላይ አናደርስም ከሚል ሐሳብ መንገድ ላይ ትራፊኮች ያስቆሟቸውና ትርፍን ይጫንከው ይላል። ሁለት ሰው
እኔ በጣም እረበሻለሁ እኔን ነገር ሳስብ። ሁለት ሰው መቀመጫ ላይ ሶስት ሰው ጭኖ ሶስተኛዋ ሰው እኔ በሆንስ ብዬ አስባለሁ ብዙ ጊዜ። ሶስተኛ ትርፍ ነው የጫንከው እና ትቀጣለህ። የሰው ትርፍ አለ? የሰው ልጅ ትርፍ ይባላል? ፈጣሪ እኮ ሁላችንም በአንድ አምሳል ነው የፈጠረን። ገብቶሻል? ብድግ ብሎ መጥቶ አስቆሟቸው እንዲህ ብሎ ትርፍ ሰው ነው የጫንከው። እኔ አሁን አንድ ቀን ትርፍ ነሽ ውረጃለኝ ረዳቱ ይታይሽ የሚያውቀው ነገር አለ ስላንቺ ከብሻል እዛ ጋር ብድግ ብሎ ትርፍ ሰው ነው ሲልሽ ባክግራውንድሽን ያውቃሉ ወይ ነው ስልሽ ያውቅሻል ወይ ነው ንቀት ካልሆነ ቴንኪው በጣም ዲስሪስፔክት ነው የሚያረጉን። ትርፍ ይባላል የሰው ልጅ ሌላ አይደለም እኮ እኔ አላውቅም ስለ እንስሳ ምናምን ንግባ ካልሽ እንገባለን እዚሁ የሰው ልጅ ላይ እናቁም ካልሽ ግን እና ቤተሰብ እንኳን አሁን አንዳንዴ 12 ልጅ ምናምን ይኖራል ቤት ውስጥ 12ኛው ትርፍ ነው ይባላል አይባልም 13 ይሁን ትርፍ ይባላል እሱ አይባልም። እኔ ብለው የኮንተንት ድርቀት እኮ ነው በነገራችን ላይ። አሁን የኮንተንት ነው ዩቲዩብ ላይ በጣም ሆስት እየተደረገ በዚህ ሁሉ ሴቲንግ መብራት ባክኑ ማይክሮፎን ባክኑ ጊዜ ባክኑ በነገራችን ላይ ጠያቂዋም መላሿም የምድራችን ገልቱ የመጨረሻ ምንም ጉዳይ የሌለው ጉዳይ በቃ የሚቀርበውና አሁን ይሄን ዩቲዩብ ኮንቴንት ክሬተር ነን ምናምን ያላችሁ አሁን አንቺ ስለምንድን ያወራሻለሽ ግን እንደው በእግዚአብሔር ትርፍ ነሻው ትርፍ ግልጽ አይደል እንዴ? ጭነት ህግ አለው ሁሉም ጭነት ህግ አለው 50 ኩንታል መጭን 50 ኩንታል 51ኛ ኩንታል ትርፍ ጭነት ነው። የሰው ልጅ መኪና ላይ ሲጫን ጭነት ነው በነገራችን ላይ። የሰው ልጅ ወደ እግዚአብሔር ገባሽ ቀጥታ እግዚአብሔር አምሳል ከዚህ ጋር ምን አገናኘው? አሁን እግዚአብሔር አምሳል ማለት አዳላይ በቀል ይታለፋል። እንደዚህ አይነት በጣም ደረቅና ቬን ባዶ የሆነ ኮንተንት ግን በየቦታው ጋር ታያለች። ቆመሽ ትሄጃለሽ። አሁን አንቺ የሆነ ቦታ ጋር ሆስት ተደረግሽ ኢንተርቪው ሰጠሽ እና 13 ልጅ ያለው ሰው ትርፍ ነው እንትን ሰው የትራፊክ ህግ አለ እናቴ የትራፊክ ህግ አዲስ አበባ ከተማ ውስጥ እሱንም እግዚአብሔር አድሮም በተከበረ እንደው የሚያከብረው ሰው በተገኘ 11 ሰው 12 ሰው ዋቴቨር 19 ሰው ሩል ነው ታክሲ ውስጥ ይጫናል 19 ሰው ከዛ በላይ ተጠጋግተሽ እንድትቀመጪ አይደለም የተሰራው መኪና ነው ማሽን ነው። ይሄን በማለቴ በጣም አዝናለሁ። አሁን እንትን ያልሽው ነገር ሰው ትመስያለሽ ልብስ ለብሰሽ ሳይውሽ የምታወሪው ነገር በጣም የመጨረሻ የወረደ ነገር ነው። ከዚህ ጀርባ ያለው ነገር እኮ ነው ኃጢአት ነው ያላወራችሁ ምን ችግር አለው ብትል አሁን ይሄ ከምንም ጋር አይገናኝ እና ምንድነው እንደ ልባችን እንሳፈር ነው እንትን እንፈጅ ነው። በዚህ ለራሱ ማርሹ በቀኝ ሲሉት በግራሚ ከአዲስ አበባ ታክሲ የመካኒካልና እንትን እዚህ የአውቶሞቲቭ መማሪያ ቢመስል ማርሽ በአይነታ ያለ ላይቭ ሲገባ በቃ አልገባ አውጣው የምትለው እንዲህ አይነት መኪና ላይ ትርፍ ተጭነሽ ልፈጁን አስባችሁ ነው ያው እናንተ ተያይዛችሁ ሃይማኖት እግዚአብሔር የፈጠረ ኢሞሽናል አድርገሻል። እኔን በምን ከተጣልተሽ ነው በዚህ አጋጣሚ ማልቀስ የምፈልጊው ነገር አለ? የኛ ጓደኛ እንደው እስቲ አንዴ ወጣት ለቅሶ ፈልጉልኛል። እውነቱን እኮ ከፍቶኛል ማለቅስበት የሆነ ወጣት የሞት ያው ሽማግሌ ከሆነ የመንሰፍሰፍ ሌቭል ይቀንሳልና ለወጣ የተቀጨ እንደው መኪና የገጨው ፈልጉልኝ ዮሴፍ በር ላይ ልቁሞ ያለ እኮ ሰበብ ፈልጎ በቃ ወይ ወንድሜ ልቅ መከፋት አለው ውስጡ ኮሽታ ካለብሽ ተናገሪ አትቀላምጂ ምን ትላለች እንደው የቤተሰቦች እንደሰማችሁት ነው። ሰመረ ባሪያው የተለያየ ጊዜ የሚናገራቸው ነገሮች ትክክል ናቸው ብዬ አስባለሁ። ምክንያቱም በተለይ ደግሞ ኢትዮጵያዊ ባህልን የሚያንጸባርቁ ሰዎች የሚያደርጉት ድርጊቶች ላይ ነው ሀሳብና አስተያየት መስጠት የሚታወቁት። ታዲያ የሰመረ ባሪያው ነገር ቤተሰቦች እንዴት አገኛችሁት? በቀጣይ ደግሞ አሰማችሁ ቪዲዮ ምንድነው እውነተኛ ታሪኮችን እያቀረበ እጅግ በጣም ብዙ ሰዎች ሀሳብና አስተያየት እንዲለወጥባቸው የሚያደርግ ቪዲዮ ሁሌም ይዤላችሁ እንደመጣ ታውቃላችሁ። ታዲያ ወንድማችን ዛሬም አንድ እጅግ በጣም ደስ የሚል ታሪክ የተናገረ ነበር። እስኪ ደግሞ ይሄን ታሪክ ሰምተን እንመለስ። አረብ ሀገር ያለችው እናት ልጆቼን ለማን ትቼ ልሙት ስትል ትጠይቃለች። በሰው ሀገር በባዕድ ምድር ቀናትን በለቅሶ ሌሊቶችን በሲቃ አሳልፋለሁ። 2 ወራት ሙሉ የልጆቼን ድምፅ ሳልሰማ ምን ላይ እንዳሉ ሳላውቅ ነፍሴ በጭንቀት ተበልታለች። እንባ ጉንጬን አርሶታል። እንቅልፍ ከዓይኔ ተሰዷል። ሕይወት በሁለት አጣብቂኝ ምርጫዎች መካከል ሰቅላኛለች። የትኛውን እንደምመርጥ ሳላውቅ ግራ ገብቶኛል። ወደ ሀገር ቤት መመለስን ሳስብ ባዶ እጄን በምን ላሳድጋቸው ስል እሰጋለሁ። እዚሁ ስደቴን መቀጠልን ሳስብ ደግሞ የልጆቼ ሁኔታ አእምሮዬን ይበላዋል። ይህ ሁሉ ሲጀመር የዛሬ 10 ዓመት ገደማ ነው። ከአንድ መስሪያ ቤት ውስጥ ተቀጥሬ ስሰራ ነበር ባለቤቴን በጓደኛው በኩል የተዋወቅኩት። በወቅቱ ለትዳር ምንም አይነት ዝግጁነትም ሆነ ፍላጎት አልነበረኝም። ነገር ግን የምኖርበት ህይወት ከሲኦል በምንም አይለይም ነበርና ከዛ ለመውጣት ያገኘሁት ብቸኛ አማራጭ መስሎ ታየኝ። እናቴን ያጣኋት
ገና በልጅነቴ ነው። ምስሏን እንኳ በአእምሮዬ መሳል ይከብደኛል። ያደግኩት ከአባቴና ከእንጀራ እናቴ ጋር ሲሆን አባቴ የሚለው ቃል ከአፌ ሲወጣ ራሱ ይቀፈኛል። እንደ አባት ሆኖ አላሳደገኝምና ሰይጣን እንኳ በሱ ጭካኔ የሚስተካከል አይመስለኝም። የገዛ እናቴ ህልፈትም በሱ ምክንያት እንደሆነ የሰፈር ሰው ሁሉ ያወራል። ከእንዲህ አይነቱ አውሬያዊ አኗኗር ለማምለጥ ነበር የትዳርን ጥያቄ የተቀበልኩት። ነገር ግን አንዱን እሳት ሸሽቼ ሌላ እሳት ውስጥ እንደምገባ ማን ያውቅ ነበር። ባለቤቴም ከጠበቅኩት ፈጽሞ የተለየ ሆነ። ሁሉንም ችዬና ታግሼ 2 ልጆችን አፈራው። እሱ ግን ከቀን ወደ ቀን እየባሰበት ሱስ ውስጥ ሰጠመ። ለልጆቹ ምንም አይነት ኃላፊነት አይሰማውም፣ ግድም የለውም። እሱን ለመለወጥ ያልፈነቀልኩት ድንጋይ፣ ያላደረግኩት ጥረት የለም። ግን አልተሳካልኝም። ልጆቼን በቅጡ ለማሳደግ እሱ የሚሰጠኝ ገንዘብ ለምንም እንደማይበቃ ስረዳ እኔ ራሴ ወጥቼ መስራት ጀመርኩ። ብዙ አይነት ስራዎችን ሞከርኩ። ነገር ግን የትኛውም ስኬታማ ሊሆንልኝ አልቻለም። በመጨረሻም ብቸኛው መፍትሄ ስደት እንደሆነ ወሰንኩ። ብዙ ዋጋ ከፍዬ ብዙ መሰናክል አልፌ ከሀገር ወጣው። ልጆቼን የተውኳቸው ሌላ ዘመድና ጠያቂ ስላልነበረኝ ከአባታቸው ነበር። እዚህ ከመጣው በኋላ የመጀመሪያዎቹን 3 ወራት ደሞዜን ሳላስቀር ሙሉ በሙሉ ነበር የላኩለት። አላማዬ ልጆቼ ምንም ነገር እንዳይጎድልባቸው የተሻለ እንክብካቤ እንዲያገኙ ነበር። እሱ ግን የላኩለትን ገንዘብ ለራሱ መቃሚያና መዝናኛ ያደረገው። ከዚህ ከፋው ደግሞ ልጆቼን የማገኘው ገንዘብ በላኩለት ቀን ብቻ መሆኑ ነው። በገዛ ልጆቼ ድምጽ ለመርካት ጉቦ እንደምከፍል ሰው እየከፈልኩ ነው የማገኛቸው። የስደቴ ዋና ዓላማ እኮ ረጅም ጊዜ መቆየት አልነበረም። አንዲት ባጃጅ ገዝቼ ወደ ሀገሬ ተመልሼ በሷ እየሰራው ልጆቼን በአይኔ ስር ማሳደግ ነበር ህልሜ። እኔ ያለ እናት ማደጌ ምን ያህል ህይወቴን እንዳበላሸው ጠንቅቄ ስለማውቅ ልጆቼ የኔን ዕጣ ፈንታ እንዲደግሙት አልፈልግም። ትምህርቴን ሳቋርጥ ጎበዝ ከሚባሉ ተማሪዎች አንዷ ነበርኩ። ህልሜም ጋዜጠኛ መሆን ነበር። ነገር ግን የሚያስተምረኝ አጥቼ ህልሜን አጨናገፉት። አሁን በልጆቼ ልበቀል ያልተማርኩትን ትምህርት እነሱን በማስተማር ልካስ እፈልጋለሁ። ትልቁ ልጄ የ8 ዓመት ልጅ ሲሆን የሁለተኛ ክፍል ተማሪ ነው። በጣም ጎበዝ ስለሆነ ብዙዎች በሱ ትካሻለሽ እያሉ ያበረታቱኛል። ትንሹ ገና የ3 ዓመት ሕፃን ነው። አሁን ግን ገንዘብ መላክ አቆምኩ 2 ወር ሆኖኛል። በዚህ ጊዜ ውስጥ የልጆቼን ሁኔታ ፈጽሞ አላውቅም። ስልኩን አያነሳም፣ ካላኩለት አያገናኘኝም። በለቅሶና በሐሳብ ልሞት ምንም አልቀረኝም። አንዳንድ ጊዜ ሞትን አስባለሁ፣ ግን ወላጅ አልባ የሚሆኑትን ልጆቼን ሳስብ ሐሳቤን እሰርዛለሁ። ሁሉ ነገር ድብልቅልቅ ብሎብኛል። ሰውነቴ እዚህ ቢሆንም ነፍሴና አእምሮዬ ኢትዮጵያ ውስጥ ከልጆቼ ጋር ናቸው። በዚህ ጭንቀትና ለቅሶ የተነሳ ብዙ ነገሮችን መርሳት ጀምሬያለሁ። በሽተኛ ሆኛለሁ። ምን እንደማደርግ የት እንደምሄድ ግራ ገብቶኛል። መንገዱ ሁሉ ጨልሞብኛል። እናንተ ምን ትመክሩኛላችሁ? ዛሬን ለነገ እንኑር። መልካም ጊዜ። ያው ቤተሰቦች ከዚህ ታሪክ እጅግ በጣም ትልቅ ትምህርት እንደተማራችሁበት አልጠራጠርም። በዚህ ታሪክ የወሰዳችሁን ትምህርት ኮሜንት ላይ እናንተ የሚሰማችሁን ሀሳብና አስተያየት ኮሜንት ላይ አስቀምጡ። ደግሞ ቤተሰቦች ሳምንቱን ሲያነጋግሩ ከነበሩ መረጃዎች መካከል ደግሞ እስኪ አንዳንድ ቪዲዮችን አይተን እንመለስ። በተለይ ለኛ በጣም ከባድ ነው። ቀን እንኳን ታሞ ሆስፒታል ሆኖ ወይ 2 ቀን እንኳን ሆኖ እድል አልሰጠንም እንድናስብ እንድንዘጋጅና ስልኩን አያነሳም። መታመሙን ብታይበትም በዚህ ፍጥነት ግን ሞት ሁሌም አዲስ ነገር ቢሆንም የነፂ ግን በጣም አስደንጋጭ ነው። እድለኝነት
ጀግንነቱን፣ የስራውን ጥረት፣ የሰው መውደዱን ቀብሩ ራሱ በእውነት ከዚያም በኋላ ልጅስ ልጅ አባት መሆኑ ያው እዛ መድረክ ላይ ተናግረነዋል። ሞት በምን ድል ይነሳል ቢባል በመውለድ እና የልጆች አባት ሆኖ ማለፉ ይሄ ቀላል ነገር አይደለም። በሚወዳቸው ሰዎች መካከል ሆኖ ማለፉ ራሱ አይደለም። ግን አንድ ቪዲዮ በዚህ ሶሻል ሚዲያ ላይ ተዘዋወረ ነበር። እርሱ ምንድነው በተለያየ ጊዜ በማንኛውም ቦታ ላይ በማንኛውም ቀን ላይ ሀዘን ሊፈጠር ይችላልና ታዲያ አንዳንድ ሰዎች በመቃብር ስፍራ ላይ እየሄዱ የሞቱባቸውን ቤተሰቦቻቸውን ሐውልታቸውን ውሃ እያጠጡ እንዲሁም ደግሞ ያባጉን እያደረጉ ታዲያ ቪዲዮ ያጋራሉ በሶሻል ሚዲያ ላይ። ታዲያ እጅግ በጣም ብዙ ሰዎችም ይሄ ነገር ማድረግ የለባችሁም፣ ምክንያቱም በዚህ ውስጥ የሚጎዱ ብዙ ሰዎች አሉ። ያ የሞተው ሰው ደግሞ ምናልባት ልጆች ካሉትም ልጆቹ ወደፊት ይሄን ቪዲዮ ሲያዩት ጥሩ ስሜት አይሰማቸውም። እንደዚህ አይነት ነገሮችን አታድርጉ እያሉ ነበር። ከትዝታሽ ንዳድ አልዳለም አንጀቴ አንቺን ካጣ ወዲያ ተጨንቋል። ታዲያ እናንተስ በዚህ ጉዳይ ላይ ምን አይነት ሀሳብና ምን አይነት አስተያየት አላችሁ? የሚሰማችሁን ሀሳብና አስተያየት ኮሜንት ላይ አስቀምጡ። ለዛሬ ይዤላችሁ የመጣው ቪዲዮ እነዚህን ይመስሉ ነበረ። በቀጣይ እናንተን ቁም ነገር ያስጨብጣችኋል፣ ሀሳብና አስተያየት ያለውጥባችኋል ብዬ ማስባችሁ ቪዲዮችን ይዤላችሁ እመጣለሁ።